የኔ ፍቅር 5 ደቂቃ ብቻ እሺ ደርሷል እንዴ ጸጉርሽን ከምታኪ አትሰሪም አትታጠቢም ቆይ እንደዚህ ሆነሽ የሰራሽውን ምግብ ነው የምበላው በፈጠረሽ ደግሞ የተዝረከረከ ሰውነትሽን ሰብሰብ በሚያረግ የሆነ ልብስ ልበሽ ቆይ ግን የኔ ፍቅር ፈልጊው ፖርክ ይመስላል እንዴ ይሄ ሰበብ ነው ቆይ እስኪ ኩዮችሽን ወጣ ብለሽ ተመልከቺኝ ምን እንደሚመሳሰሉ ልትነኪያቸው እንኳን ያሳሱሻል አረ የኔ ፍቅር ከኔ ውጭ ማየት ጀምረሃል ማለት ነው ቆይ አንቺ አሁን ምን የሚታይ ነገር አለሽ ወገብና ዳልሽ ተደባልቋል ተድበልብለሻል በለማንኛውም ደህና ወይ ቆይ ግን የኔ ፍቅር ያስከፋኝ እንደሆነ ታውቀዋል አይደለም አንቺ እኔ እንኳን የምታሳፍር ሚስት ያለኝ እንደዛ አላልኩም ለማንኛውም ደህና ወይ ልሄድ ነው እሺ በቃ አሁን ሁሉንም ተውና ቁርስ ደርሷል በልተህ ሂድ እንዲህ ሆነሽ ያያዩሽ የሰራሽውን ብበላ ከጉሮሬ ሲወርድልኛል በለማንኛውም ደህና ወይ ቆይ ግን ምን ሆኖ ነው መስሪያ ቤት አናደውት ይሆን እንዴ እንጅማ የኔ ታሪ እኔን እንደዚህ ልናገረኝ አይችልም ምን ሆነሃል ጓደኛዬ ሰሞኑን ዝም ብለህ ማሰብ አብዝተሃል ታውቃለህ ሚስቴን ሚስት እየመሰለችኝ አይደለም ማን ያውቃል አንዱ ቀይሮብ ይሆናል ምናልባት ትንሽ ጥናት ብታደርግ የሚሻል ይመስለኛል አንተ ሁሉ ጊዜ መቀለድ እስኪ አንድ ጊዜ እኮ አቁም ነገር አውራ እንዴ እኔ ምን አደረኩ ሚስቴን ሚስት አይደለችም አልክ አሁን ደግሞ ዘመኑ ከፍቷል ማታ ሌላ ጧት ሌላ ይሆናል ዶሮም አንተን ሰው ብዬ መብራቴ ነኝ በቃ ሻትበሳጭ እና እንዴት ነው ሚስቴ ያልመሰለች ምን ልበል እኔማ የሆነ ሰው ከነነፍሱ ያዋጥሽ ነው የምትመስለው ብትያት እኮ በርሚል ነው የምትመስለው አረ በርሚልም አገልግሎት ይሰጣል እሷ ግን ለይታ ራሱ የሚቀፋ አሮጊት ሴት ነው የሆነችብኝ ማለት በርሚል የሚመስል ሰው አለ እንዴ ደግሞ ታውቃለህ በጣም ወፍራለች እንደ ድሮ ለጽዳቷ አትጨነቅም አሁንማ ዘናጭና ሸንቃጣ ሴቶችን ባዩ ቁጥር ወይኔ ምን ነው ባላገባው እላለሁ ተው ጓደኛዬ ይሄ እኮ በንግግር ሊፈታ የሚችል ነገር ነው ደግሞ ለልጅህም ማሰብ እስካሁን ሚስትን ባካል ባላቃትም ባንተ አንደበት ግን ለስንት ዓመት ማቃት ያህል ነው የሚመስለኝ ለወትሮ እኮ ስለሷ አውርታ አትጠግብም እስኪ ማን ነው በዚህ ጊዜ 3 ዓመት ሙሉ አልጋ ላይ የተኛ ነው እንደሚያስታመመው እሷ ላንተ ስትል ቤተሰቦቿን ትታለች አሁን በስነ ስርዓት ቆመ መሄድን አትይ ለዚህ ቆመ መሄድ ምክንያት የሚስት ጥረት ነው እስኪ ንገረኝ 3 ዓመት ሙሉ አልጋ ላይ ተኝታ ነው የምትጸዳደው አልጋ ላይ ተኝታ ነው የምትበላው እዛ ሳዞሪያ የቤተሰብ ነበር አሁን ገና ለገና ወፈረችብኝ ብለ ሮሮውን ታቀርባለህ እንዴ ልክ ነህ መልካም ሴት ናት ለኔ ግን በሁለታ ታስሬ መቀመጥ አልፈልግም ደግሞ ልጄ ናርዲን በጣም ነው የምወዳት ስስታም አድርጋኛለች አይቼ እንኳን አልጠግባትም እኮ እና ይቺን ውብ የሆነች ልጅ የሰጠችህን እናት ሚስት አይደለችም ብለህ ትጠራጠራለህ ጓደኛዬ አልተረዳኝም እኮ በትያት ጉርድ በርሚል መስላለች እዚያው ፍረቷ ላይ ደግሞ የምትለብሰው አለባበስ በፈጣሪ ስም አሁንማ እንኳን አብሬያት ልተኛ አይደለም ለያት ሁሉ ያስጠላኛል ትቀፈኛለች በል ጓደኛዬ ከገባህበት መጥፎ አመለካከት ውጣ ሚስት ብትወፍርም ብትከሳም ያው ሚስት ናት ባንተ የተነሳ ክፉንም ደጉንም አይታለች አንዲት ሴትየውን አውርቻለሁኝ የባህል ህክምና አዋቂ ናቸው የሆነ የተቀመመ ስርና ቅጠል ያቅጠል ነገር ሰጥተውኛል እና እሱን ተጠቅማ እንድትከሳ አረጋለሁ ጓደኛዬ ግን ጤነኛ ነህ ምን ሆነሃል ቆይ ልትገላት ነው ቆይ ይሄ ስራ ያልከው ነገር ሳይድ ኢፌክት ቢኖረውስ ኧረ በፍጹም አይኖርም ሴትየዋ ለብዙ ሰዎች ፍቱን መድኃኒት የሰጡና ያዘጋጁ አዋቂ ሴት ናቸው ታሬ እየሄድክበት ባለው መንገድ በኋላ ትጸጸትበታለህ እስኪ ሻይ አፍሊና አምጪልኝ ሻይ ሳያምረኝ ይቀር እሺ ወን ካላስቸገርኩሽ ፎጣ ታመጪልኝ ካላስቸገርኩሽ ዲ ከማቹ ነው ደግሞ እንደዚህ
ብለኝ የምታውቀው? ለማንኛውም ግን ላምጣልህ። ጥሩ እንዴት ነው ሻዩን ወደድከው? ጥሩ ነው። ጥሩ ሻይ። የኔ ፍቅር ግን ታውቀዋል፣ ሰሞኑን እኮ በጣም ችላ እያልከኝ ነው። አይ መስሎሽ ነው? ኧረ እባክህ ማንን ነው የምታታልለው? ቆይ ከመቼ ወዲህ ነው ከጎን ቁጭ ብዬ ከቲቪ ላይ የምታፈጣው? አንድ ጥያቄ ልጠይቅሽ። አያ ልክ አይደለህም። ከመቼ ወዲህ ነው አንድ ጥያቄ ልጠይቅሽ ብለህ ጠይቀኝ የምታውቀው? እሱን ታዩና ጥያቄ ቀኑ ሙሉ የት እንደምትውይና ምን ስትሰሪ እንደምትውይ ማወቅ ፈልጋለሁ። እንዴ ምን ማለት ነው? የሙሉ ቤት የምሰራው ደግሞ የቤት ውስጥ ስራ ነው። የቤት ውስጥ ስራው ቀኑ ሙሉ ይሆናል? ኦ ዛሬ ደግሞ የፖሊስ ጥያቄ ይዘሃዋል። ለጠየቀኝ ግን የቤት ውስጥ ስራው ቀኑ ሙሉ አያውልም። እንደውም አንዳንዴ ማልሰራበት ቀንም ያጋጥመኛል። ታዲያ ስራ በማይኖርሽ ጊዜ ምን በማድረግ ነው ጊዜሽን የምታሳልፊው? እንዴ ታሬ ምን ሆነሃል? ዙሪያ ጥምጥም ከምትሄድና ከሚደክም ለምን እንዳይታጠይቀኝ? ይሄ ሁሉ ዙሪያ ጥምጥም ያስኬደኝ ጥያቄ ትርፍ ጊዜ በሚኖርሽ ጊዜ ለምን ስፖርት አሰሪበትም ለማለት ነው። ምን ያደርግልኛል? ባል እንደሆነ አንተን የመሰለ ሸባላ ባል ሰጥቶኛል። ሌላውን ደግሞ አልፈልግም። ሌላውን ታዩና ለኔ ስትይ እንኳን ይሄን ፎረፎራም ጸጉርሽን ብትታጠቢው ብትሰሪው የተጠቀለለ ፍራሽ የመሰለ ሰውነትሽን ቅርጽ ብታስይው ምን አለበት? ድሮ ወደ ነበረሽ ከመውለድሽ በፊት ወደ ነበረሽ አቋም ብትመለሽ ምን አለበት? ቆይ ግን የኔ ፍቅር ፈልጊው ፈርኩ ይመስላል። እኔስ ከመውለዴ በፊት ያለቻትን ጽዮን አቋሜን ወዝኔ ማላፈቀው ይመስላል። ግን ከፈለግሽ ማድረግ ትችላለሽ። ቆይ በቀላሉ ማድረግ የምትችይውን ጸጉርሽን እንኳን ተሰርተሽ ብትጠብቂ ምን አለበት? ማድቤቱ ስትሰሪ በዋልሽበት ጢስ ጢስ እየሸተሽ ከምትመጪ ታጥበሽ ብትጠብቂ ምን አለበት? እውነት የኔ ፍቅር አሁንስ አበዛው እንዴ? ሳታስፈቅድ እየሰደብከኝ እኮ ነው። ቢገባሽ እኔ ሆኜ ነው በዚህ ልክ የተዝረከረከችን ሴት ተሸክሜ የምኖረው። የኔ ፍቅር የእውነት ግን ነው እንዴ? በቃ ደህና ደሪ። እኔ ጋር መተሽ ማደር ከፈለግሽ ግን ቢያንስ ታጥበሽ ሽቶ ተቀብተሽ ነኝ። ቆይ ግን ከመሩ ነው እንዴ? አይ መስሪያ ቤት አናዶት ይሆናል እንጂ እውነት በኔማ እንደዚህ ሊለኝ አይች።